ልክ ነሽ። ይኸውላችሁ ዛሬ ሌላ ፕሮግራም አለን። ፕሮግራማችን ሳንቀጥል በፊት አሁን አውሪ ዛሬ መጥቻለሁ። አውሪ ኦብሲ የኔ ውድ ቆይ አንዴ ልንገርሽ። ይሄ ፕሮግራም አሁን የዛሬ ፕሮግራም እኔ ወደ ብሩኬ ሳይሆን ወደ ሀብትሽ እንዳስተላልፈው በዋትስአፕ እንዲላክልኝ ታደርግልኛለሽ። ወደ ብሩኬ ሳይሆን ይሄ ፕሮግራም የዛሬ ፕሮግራም ወደ ሀብትሽ አስተላልፈዋል። አይደለም ሚሚዬ ሀብ አይደለም። እዚህ ጋር አንቺ ብሩኬን ነው ብሩኬ መረዳት ያለበት። ይቺ ሶስት ይዋለሽ በህይወቱ ገብታ መበቀያ እያደረገችው ነው። ታረዱኝ እማሰማሽ አንዳንዴ ብሩኬ ዋህ ነው፣ ሰው ያስፈልገዋል፣ የሚመክረው ሰው ያስፈልገዋል። እሱ ዋህ ይደርሳል። ሚሚውነታ ነው ሚሚውነቷን ነው እነሱ ጋር ነው ነገሩ፣ እነሱ ጋር ነው መሄድ ያለበት አሁን በዚህ ሰዓት። እሱ አላወቀም። ሚሚዬ ለምን ድምጽ አስፈለገ? ዝም ብለሽ ደውለሽ ብትነግራቸው ሳይሻልሽም? የህዝቡን ድምጽ እኮ ይሰማል እኮ። ችግር መደወል አለ መደወል አይደለም እኮ ሸዊት። አንዳንዴ እኮ ለማለኛው ነገሩ አይደለም እሱሽ ችግር የለውም። ግን ለአንቺም ህዝቡም እዚህ እንትን እያለ ስለሆነ አንቺ በውስጥ ደውለሽ በቀላሉ መንገር ነው የሚሻልሽ። አዎ ብትነግሪ ነው የሚሻል። ይከታተላል እኮ እነሱ የሚከታተለው መንገር አያስፈልግም እኮ ሻዊትዬ። ሁሉም ቤተሰብ ይከታተለዋል እኮ። ይሄ ማይከታተል እኮ የለም እኮማ፣ ሁሉም ይከታተላል። ይሄን ያልሰሙት ነው የኛን ያልሰሙት። አይ እንደዛ ሳይሆን አንቺ ብትነግሪያቸው መልስ የምታገኛቸው ይሻል። ልጅቷ ማለት ነው እነሱን ለማጣላት ወይ ብላ ነው ተነሳች። ለምሳሌ አንደኛ የእነሱን ካሜራ ማን አምጥታ ቪዲዮ መስራት አጥፋታ፣ ሁለተኛ የሷ የጻፈችው ኮሜንት አምጥታ ለምን ለሱ ታሳየዋለች? እነሱን እንትን ማለት ከፈለገች ማለት ነው አስታረቅ ከፈለገች ትላንት ቅርታ ታይቃለች፣ ሄዳለች። ህይወት እነሱ ተስታ አትመለሽ ተብላ በኮሜንት በምንም ተናግረዋለች። ለዛሬ ለምን ተመልሳ የእነሱን ካሜራ ይዛ ለምን ትመጣለች? ልጅቷ ምንድነው ፍላጎቷ እንዴ? ምንድነው የምትፈልገው? ውጪ ተብላለች። ባላ ውጪ ብሏታል። ውጪ አንተን ተበቀልኩት አልወጣ ባሏ ክብር የላትም። ልጅ ለፍቅረኛዋ ክብር የላትም። አይደለም ለሃይሚ ለፍቅረኛዋ ክብር የላትም። ፕሮግራም አለን፣ ሁላችንም እናስወራቸዋለን። ፕሮግራም አለን ልጅቷንና እሺ ኦቢስ የፕሮግራማችን ይስተካከልና እንድንጀምር ያላ እኔ ዝም ልበል። አው ልጆቻችን ውጪ ያሉትን እስኪ ያሉ ወታ ያለው ይዱ ቲጂ እንደነ ይበላቴ እንደምናደርገው ታውቃለህ። ሁላችንም አውርተን መውረድ ወደ ታች፣ ከዛ ታች ሆነን ማዳመጥ። አዎ ማልገቡትም እንድናስገባ ትክክል። ለምን ነው አንቺ ልጅ ግን አምስቂ በሁሉ ጊዜ ለምንድን ነው ወረኛሽ ምስቂው? በዝጋቢያ ይሄ እኮ አስቅም የኔ ማር ደስ አይልም የኔ ማር። የድይታያቸው እነሱ በሽተኛ ናቸው። እነሱን አትከታተይ አንቺ ታያቸው። ሰላም አለይኩም። እንዴት አመሻችሁ? አፍቃሪዎች ናቸው ታያቸው። ሰላም ነው። እንሸኛቸዋለን። እነሱ የሚያስቸግሩ ሰዎች እንሸኛቸዋለን። ፕሮግራም አለን። ፕሮግራሙ ላይ ለቲጂም ሼር አድርጋለሁ። ሁሉንም ላይ ሼር አድርጉ። አሁን ደግሞ ሄደን አስረዳሻለሁ በውስጥ ዛሬ ለአንቺ ብዬ እንትን ከፍታለሁ፣ ዋትስአፕ ከፍታለሁ። እሺ የኔ እናት። እሺ እንን ፕሮግራም ስታስተላልፉ ጌታ ከማታም የተሻለ በደንብ ማለት በቃ በደንብ አድርጋችሁ። እኔ ይሄንን ወደ ሀብ ነው ማስተላልፈው፣ ወደ ብሩኬ አይደለም የምነግራችሁ ነገር። አሁን መልሼ ወደ ብሩኬ አይደለም ማስተላልፈው። ለሁለቱም አስተላልፊው፣ ለብሩኬም ለሱ ምን ለሁለቱም ብታስተላልፊም ጥሩ ነው። ለብሩኬም ተቃጣኩኝ፣ ጨጓራ የኔ ማረርኩኝ። አመዳና አልሐምዱሊላህ አንቺ ፋት ስደዱ በዝጋቢያር ይዘጋባታል ነው አትልክ ስደዱ
ليش؟ ሰላም ቤተሰብ እንዴት ናችሁ? ደህና። ነገ በጥሩ ነገር ይመጣሉ ብለን እናስባለን። ኢንሻአላህ ነገ ሌላ ቀን አዎ እሱ ትክክል ነው። ግን ዛሬ የሰሩ ነገር ሁሉ ምንም ደስ አይልም። ቃላት መጠቃቀም ራሱ በስመ አብ እንጃ። እንደዚህ አይነት ነገር አትጠቀሙ። እዚህ ጋር እኛ ጋር እንደዚህ አይነት ነገር አትጠቀሙ። ቴና እንደዚህ አይነት ነገር አትጠቀሙ። እዚህ በቃ ቪዲዮውን ስለ ቪዲዮ ሳይሆን አሁን በዚህ የምትመልጉበት ሰዓት ቲጂ ትልቋ ትምጣ፣ ያው ቲጂ ትልቋ ትምጣ፣ ቲጂ ትንሿ ትምጣ። ታታይ አታወራም። እዚህ ጋር ካላችሁ ገስት ላኩ፣ ሁላችሁም ማለት ነው። ትናንትና የነበራችሁ ሁሉም ገስት ላኩ፣ ሁላችሁም ማለት ነው። ስለነሱ ምንም ነገር እንዳታወሩ። ሁለቱም ማምከር አለባችሁ። ማምከር ያለባችሁ እና ቲጂ ትምጣና ፕሮግራማችን ቲጂ እስከምንመጣ ድረስ ተጫወቱ። አንድ ነገር ደግሞ ማውራት የምትፈልጉ ነገር ሰዓት እስከሚደርስ ድረስ እናት ምን እንደሆነች እንትን ልስጣችሁ። እነሱ እስከሚመጡ ማለት ነው። እናት ምን እንደሆነች ለእናንተ ይሄንን ግለጹ፣ እያንዳንዳችሁ ማለት ነው። እናት ምን እንደሆነ ሁላችሁም እናት የሆናችሁ አላችሁ፣ እናት ያልሆናችሁ ደግሞ ወላሂ እናት ነኝ። ለብሩክም ለሃይሚም እናት ነኝ። ወላሂ አልሐምዱሊላህ። አዎ ስለዚህ እናት ምን እንደሆነች ለእያንዳንዳችሁ ሚዩት ያዙና ማውራት የምትፈልጉ ደግሞ ገስት ላኩ፣ እናስገባችኋለን። በትህትና አዳምጡ። ለእናንተ እናት ምን ናት? ለእኔ እናቴ እንደዚህ ናት። እናቴ እንዴት ናት ያደገች? ይህንን ብቻ ግለጹ እሺ። እስከ ፕሮግራሙ እስከሚጀምር ድረስ ማለት ነው። እናት ምንድን ናት? እናት ህይወት ናት። እናት የህይወት መሰረት ናት። እናት መገለጫ የሌላት እናት ናት። እና እናትን ማስከፋት አያስፈልግም። ማንኛውም ሰው እናትን መንካት ወይም መናገር አይችልም። የሚያደርጉት አሁን ይሄን ያመጣሽው ነገር በዛሬው ነገር ነው። በጣም የሚያስከፋ የሚያስጠላ። ሁሉ ሀንጨት አልተሰራም። ሁሉ ሰው ሀንጨት አልተሰራም። እነዚህ ያደረጉት ሰዎችም ከእናት ነው የወጡት፣ ከእናታቸው ሆድ ነው የወጡት። ሀንጨት የተሰራ ሰው የለም። እና እግዚአብሔር ሰው አርጎ ነው የፈጠራቸው። እግዚአብሔር ሰው ነው አርጎ ፈጥሯቸዋል። እግዚአብሔር ፈጥሮ በመልካሙ ፈጥሯቸዋል። ግን ምርጫቸው የነሱ ስለሆነ ነው። እንጂ እግዚአብሔር ትክክል አርጎ ፈጥሮናል። ትክክል ሁላውን ሲፈጥረና ትክክል አርጎ ነው የሚፈጥረና። አፈጠረና ወዲያ ግና ምርጫችን የምናደርገው ራሳችን ነን። እናንተ እንደዚህ ሲታወሩ ይበሳችኋል ልጆች ማለት ነው። የሰሙ ነበር። ምን ሆናችሁ ነው? ፈቅደንላት አትለጥፈሱ ተይና የራስሽ አስተያየት አውሪ ነው። ይቀጥላል ምናምን ብለሽ አትላታውሪ። ያን ይቀጥላል ፈልግ ይቅርታ ጋር ዝም በይ። ስራ ነው ምናምን የምትሉት እናንተ ይሄ ስራ ነው ተብሎ ያማከራችሁ ሰው የለም። አርፋችሁ ቁጭ ብላችሁ ስለ እናት ደግሞ አውሩት ያላችሁ እናት የሆናችሁ ነው በደንብ ዲቴል የምታውቁትና እናንተ ለኛ መምከር ነው ያለባችሁ ስለ እናት ምናምን ማለት ነው። እኔ ባጭሩ ተናገሪ ብትሉኝ ቤት ያለ ምሰሶ እንደማይቆም ሁሉ ያለ እናት ቤት አይቆምም። ያለ እናት ህይወት ባዶ ነው እና እናት የሆናችሁት ደግሞ ከዛ በላይ ታውቁታላችሁ። ግን እኔ እዚህ ጋር ላወራው የምፈልገው እንደ ትናንትና ሪከርድ ቀተን እንላክል ያላችሁ አትላኩ። ባላ ሄጃችኋል እንደየእምነታችሁ ለምን ታውቃላችሁ። ዛሬ ነገ ከነገ ወዲያ የሚፈጠረው ኒውትና
ከዛም በኋላ የሚሆነውን ነገር እናንተ እንደ እናት በውስጥ መስመር ማውራት ላለባችሁ ሰው ታወራላችሁ። ልክ ነው እያልኩ አይደለም። ዛሬ የሆነውን ነገር ስራ ነው ብዬም ደግሞ ጭንቅላቴ ላሳምነው አልችልም። ትልቅ ሸይጣን በመሀላቸው ገብቶ ቁጭ ብለዋል። ያውም ደግሞ የሰው ሸይጣን ላይ ፍፄ ያጠገባቸው አለ። ፍፄ ይቀድማል። ነገ ምን እንደሚያደርግ ተረጋግታችሁ ጠብቁ። አይ ነገ ምንም ፋይዳ ከሌለው ከነገ ወዲያም ሌላ ሰው ብቶ የሆነ ነገር ማያደርግ ከሆነ ሪከርድ አይደለም። እኔ ከቄስ ተገኔ ልንገርሽ፣ እኛ እኮ ትናንትና ሙሉ ሪከርድ የተደረገው ለክፋት አይደለም። ይቅርታ ተቀበይ ነው የተባለው እንጂ ሌላ ነገር አይደለም የተወራማ። አላዳመጥሽም አንቺ አላዳመጥሽም። ከስራችሁ አዳመጥሽ የትና ውድ አይደለም። የትናንትና እኮ ይቅርታ ተጠየቀው ነው እንጂ ሌላ ነገር እኮ ምንም ነገር የተደረገ ደግሞ ይቅርታ ምንድን ነው የተለጠፈው ለጥፊ ብለን እኛም ፈቅደልናት ነው እንዴ። ይኸውልሽ ሚሚዬ ማን ጋር እንደተለጠፈ ራሱ አላውቅም፣ ግን እዚህ ጋር ከስር ሰምቻችኋለሁ። የትላንቱ ትልቅ የእናትነት ኃላፊነታችሁን ተወጥታችኋል። ትልቅ ነገር አድርጋችኋል። እኔ የትላንቱን አናኩም እኮ ትላንት እናንተ የሚገባችሁን ስራ ሰርታችኋል። ግን ያንን ሰምተውት አልተገበሩትም። ነገሩ እየተባባሰ ስለሆነ 2 ቀን አሁን ታገሱና ነገና ከነገ ወዲያ ምን እንደሚሆን አይታችሁ ከዛ የእናትነታችሁን ኃላፊነት ትወጣላችሁ። ከፈለጋችሁ በየግል በውስጥ ከፈለጋችሁ ደግሞ ልክ ትላንት እንዳደረጋችሁ ሪከርድ አድርጋችሁ መላክ ላለባችሁ አካል ትልካላችሁ። አንደኛ የእናንተ እናትነት እየተረዳው ያለ ሰው የለም። 2 ደግሞ እቺ ልጅ ምናልባት ዛሬ ጭራሽ እሳት የሆነችው ትላንትም እቺ ልጅ መሀል መኖሯ ነው ትልቁ ችግር የተፈጠረው። ዛሬም ደግሞ የትላንትና ሀይሚ ንዴት ስላወቀችው ድጋሚ ልታናዳት ድጋሚ ልታቃጥላት ስለፈለገች ራሷ ካሜራማን ጠርታ ራሷ ገና ብሩክን ለየብቻ ያችን ለየብቻ ጠርታ አስመጣችሁ። ያንን አንድ ማወቅ አለባችሁ። ምናልባት ነገ ሌላ ቀን ነውና ፍፄ በመሀላቸው ገብቶ የሆነ ነገር በረድ ሊያደርግ ይችላል። እስከዛ ግን ታገሱና ነገና ከነገ ወዲያ የሚፈጠረው ነገር አይታችሁ ከዛ የራሳችሁን ኃላፊነት ትወጣላችሁ። ልጅቱ ታገሱ። ልጅቱ ከባሏ ጋር ጸልዩላቸው። ይቀጥላል ቪዲዮ ብላለች ከባሏ ጋር ዛሬ እሷ የእሷ ፍቅረኛዋ ልበላችሁ እንግዲህ ልጁ ራሱን በጣም ነው ያሳዘነኝ። እንዴት እንደምታላግጥበት አይቻለሁ። ይኸውልሽ አየሽው አሁን ለፍቅረኛ እንዲህ ብሎ ነው የሚነገር። ይቅርታ የሚባል ነው አይነገርም። እኔ አንድም በጣም ውስጤ ደሜ የፈላው የደን ምን መሰለሽ ህይወታቸው ውጪ ሲላት አልወጣም ብለዋለች። ብሩክን የዋህነቱን ተጠቅማ ትልቅ የሆነ ነገር ልሰራ ስላሰበች ልጅቷ መንቃት ካለበት ይነቃል፣ መንቃት ከሌለበት ግን ከሱ በጣም አስተሳሰባቸውም አካሄዳቸውም ከፍ ያሉ ወንድሞቹ አሉ። ቁጭ ብለው አያዩትም። ግን እችን 2 ቀን ታገሱ። በቃ ምንም ነገር አትላም። እኔ ይሄ የግል አስተያየቴ ነው። የትላንትናውን ግን የእናትነት ግዴታችሁን ተወጥታችኋል። ይቅርታ እንድትቀበል ለምናችኋታል። እሷም ይቅርታ ስላልተቀበለች አትፍረዱባት። አንድን ነገር የሆነ ነገር ደርሶባችሁ በዛ ሰው ጫማ ላይ ሆናችሁ ስታዩት ነው እንጂ እንደ ቀልድ ይቅርታ በይም ማለትም ከባድ ነው። የእሷንም ስሜት መረዳትም አለብን። ነገር ግን እናንተ ያላችሁት በሁለታቸው መሀል ክፍተት እንዳይፈጠር ነበር። ነገር ግን ልጅቷ አቅዳበት አልማበት ተነስታለች። ያን ነገር ደግሞ ማስቆም የሚችለው ብሩኬ ስለሆነ መላክም ካለባችሁ ብሩኬ ጋር ነው እንጂ አሁን ላይ ሀይሚ ጋር አይደለም፣ እኔ እንደሚታየኝ ማለት ነው። ምክንያቱም ልጅቷ ከህይወቱ ውልቅ አድርጎ ማስወጣት የሚችለው እሱና እሱ ብቻ ስለሆነ እና 2 ቀን ታገሱ። እናቶቼ ናችሁ። ከእናንተ በላይ እኔ አውቄ አይደለም። በጣም ይቅርታ። ከዛ በተረፈ ሚሚዬ እንደው ባላህ ይሻለው እዚህ ውስጥ ገብተው ብሩክ እንደዚህ ሀይሚ እንደዚህ የሚሉ ካሉ በጭራሽ እንዳታስወሪያቸው። ዝም በሉ፣ በራሳቸው አጀንዳ ሆኑ በያቸው። እኛ ጋር ደግሞ ለምንሽ ነገር ቢኖር እንዳታለቅሺ፣ ጸልይ እንጂ እንዳታለቅሺ። ሁላችንም ውስጣችን ደምተዋል። በጣም ተናደናል፣ ግን ምንም ማድረግ አንችልም። እችን 2 ቀን ግን የተሻለውን አላህ እንዲያመጣ ዱዓ እያደረግን እንጠብቃለን። እኔ ይሄ ነው የምለው። ህይወትነት እናመሰግናለን። ብዙ ልጆች መግባት ይፈልጋሉ። አሳጥሩ ማምታው እኔ ጨርሻለሁ። ካጠፋሁባችሁ ይቅርታ። አረ ጥሩ ነው የተናገርሽው። እግዚአብሔርን በጣም እናመሰግናለን። ይበሪልን የኔ እናት፣ በጣም እንወድሻለን። እንደናንተ ነው የምንፈልገው። እዚህ ቤት ደግሞ ደብ ወይም ደግሞ የሚለያይ እነሱን የሚነጣጥል ሰው እኛም አናስገባም። መጀመሪያ ጠይቀነው ነው። አንቺንም በጣም እከታተልሻለሁ። ሚሚንን ጠንቅቄ አውቃታለሁኝ። እናንተ በተለይ ወላሂ ብዙ ጊዜ ሰማችኋለሁ። የእናትነት ነው የሚሰማችሁ። የእናትነት ግዴታችሁ ደግሞ ትናንትና ተወጣችኋል። 2 ቀን ጠብቁና ከዛም በኋላም ያለውን ነገር ማድረግ ያለባችሁ ነገር በራሳችሁ ታለክ ኢሞጅ አትልኩ እባካችሁ። ታለክ ኢሞጅ አትልኩ።
እባካችሁ እንለምናችሁ። እባካችሁ ከቻላችሁ ኮሜንት አለመጻፍ ሞክሩ። እባካችሁ ከቻላችሁ ማለት ነው። እና ደግሞ እዚህ ጋር ቅድም ነፃነት ነው ያልሽው ስራ ነው ብለሽ ድጋሚ እንዳትየኔ እህት፣ በጣም ይቅርታ። እንዲህ አይነት ስራ የለም። ስራ ነው ይሱ ይሄዱበት እንዳት ቴሌቪዥን ምናምን የሰው ህይወት በጠብስ ስራ የለም። ሲቀጥል ደግሞ ብሩኬ ተናዶ ሌላ ቦታ ቢሄድስ የሚለው ቃላት ካፋችሁ እንዳይወጣ። ራሳችሁ ገና መንገድ እየከፈታችሁለት ነው ያላችሁት። ቅድም እንደዛ ስትል የሰማሁት ልጅ ስላለች እንትና መታለች፣ ሊላ መታለች። እናቴ ሊላ ማን ነው ያላወራ? ሄደን ያወራችሁ ልጆች ሌላ ሰው አስገብ ይወጣል። እኔ ያወራው አሁን እኮ ድጋሚ ዩቲዩብ ላይ ይቀዳሉ። ለዛ እኮ ነው ለምን خلاص በኮመንት አወሩ። በውስጥ አንድ ሰው እነሱ የሚያወራው ሰው ካለ በውስጥ አወሩ ብዬ ያወራሉ። ግን ይኸውልሽ እነሱ ከእኛ የሚመክሩን እናቶች ናቸው እንጂ እኛ የምንመክራቸው አይደለም። ግን ስራ ነው አትከራከሩ። እንዲህ አይነት ስራ የለም እኮ እኔ ታውኩት። በስ እሺ ጥሩ ነው። ድጋሚ ዩቲዩብ ትቀዳላችሁ። ጥሩ ነው። ለምን خلاص እዚህ ጋር እኮ እናቴ እዚህ ቤት የተወራው ምንም ፎቶ የሚያዘቀዝቅ ነገር የለም። እናት ናቸው፣ የእናትነት ምክራቸውን የሰጡት። ግን ሁለት ቃላት አትናገሩ። ከስር ሆናችሁ የምትሰሙኝ እህቶች፣ ተናዶ ብሩኬ የሆነ ቦታ ቢሄድስ እያላችሁ መንገድ አትክፈቱ። እንደዚህ አይባልም። ሽኔ ማር እግዚአብሔር ይስጥሽ። ትልቅ ሰው ነሽ የኔ ማር። አነጋገርሽ አንደበትሽ በጣም ነው ደስ የሚለኝ። ሁሌ ስትናገሪ በጣም ነው ደስ የሚትይ። አነጋገርሽ ሁሌ በጣም ነው የምወድሽ። እግዚአብሔርን እንዴት አመሻችሁ? እውነቴን ነው። በጣም ነው ብዙዎች አሁን የምከታተላቸው ብዙ ሰዎች አሉ። በጣም ወዳቸው አነጋገራቸው ደስ የሚሉ ሁሌ ወይ ዛራ እንደዚህ አድርጉ። ፈጣሪ ባላችሁበት ይጠብቃችሁ። ወላሂ እናንተኛም ልንገራችሁ ይሁቴ እናመሰግናለን። ይውላችሁ እዚህ ጋር አሁንም የምትመጡ ልጆች ማለት ነው ጥንቃቄ አድርጉ። እኛ ጋር የምትመጡ ልጆች ጥንቃቄ አድርጉ። መናገራችሁ ነገራቶች ማለት ነው። ለምን እንደዚህ አታደርጉ? እኛን እናንተ አይደላችሁ መስማት የምናደርጋቸው ነገራቶች እዚህ ጋር ያሉ በጣም ትልልቅ ለነሱ የሚጨነቁ ለነሱ ታታሪ ለነሱ ብዙ ስንት እየለፉበት ልጆች ናቸው እዚህ ጋር የሚመጡት። አሁን እቺ ቅድም ከህይወት ጋራ እየተሟገተች ነበር። እንደዚህ አንድ ልጆች እንዳትቀየሙን፣ ሚሚ ላይ እንዳትቀየሙ። እኛ ለክርክር አይደለም የመጣን ለማስተካከል ወይም ደግሞ ለነሱን እንደዚህ ወደዚህ ለማለት አይደለም። ሁሉንም ሁለቱም እኩል በእኩል አድርገን ነው የምናወራበት ነገር ማውራት ነው እንጂ አይ እንደዚህ አታወሩ ማንም ሰው አይመክረንም። የምናውቃቸው ነገራቶች እናውቃለን። ገስት አትላኩ እሺ። ለምን እኛንም እንትን አታደርጉን፣ ክፉ አታስደርጉን። በስነ ስርዓት የምታወሩ ከሆነ ልክ አሁን ህይወቴ በጣም መልዕክት ነው ያስተላለፈች። አሁን እሷ ከኛ ጋር ትላስና አልነበረችም። ህይወቴ እንዳስተላለፈችው አስተላልፋችሁ ቶሎ ብላችሁ መልዕክታችሁን አሳጥሩና ውረዱ። ሌላ ልጆች እናስገባለን፣ በትህትና እንጠይቃችኋለን። አሁንም እኛ እናስወርዳችሁ፣ እናንተ ውረዱ። እኔ በእኔ ቦታ ሌላ ሰው ታስገባለች። ስላስገባችሁኝ አመሰግናለሁ። የእናትነት ጸሎታችሁ ግን አይለያቸው። እኔ እዚህ ጋር አንድ መናገር የምፈልገው ነገር አንዴ እና ስለእናት ስላነሳችሁ እናት ማለት እናት ክብር ናት። ነግረንም እኔ እንጃ ስለ እናት ነግረን እንኳን እኔ ምን ብዬ አላውቅም። እናት ማለት ማትቀየር ልጅ እንኳን ቢሞት ልጅ ይቀየራል። እናት ግን በምንም እንቀይራት አይደለች። እናታችን እኔ ለእናቴ በህይወትም ባትኖር ራሴ አሳልፌ ብሰጣት እኔ እንጃ ብችል ቢሆን እኔ ቀድሜ እኔ ብሞት እናቴ ደስታው ማልችለው። እናቴ ሞታም ወዳታለሁ። ለእናቴ ክብር አለኝ። ሁላችንም እናቶቻችን እንወዳለን። ሁሉም እኔ ማለት እኔ ብቻ አይደለሁም እኮ እናት ማይወድ የለም። እና እዚህ ጋር እናት ያለ ከእናቴ እንደተፈጠረ ያወቅን ለእናት ክብር ያለን እናት ምዘቀዝቁትን እናት ወደታች የሚያደርጉትን ከእናት የተፈጠሩ እንደሆነ ወይ ማለት እኔ ምን ብዬ ልናገራቸው? እኔ ሳለቅ ስለዋልኩ ነው። አልቅሼ ነው ሚሚ ይበቃሻል፣ አታውሪ። በመጨረሻ ላይ ደግሞ ችግር ታመጣብኛለሽ እና
ይሁናችሁ ተረጋጉ። ሚሚ አታልቅሽ እኮ ለዛ እኮ ነው እኔ ማውራት ለማስፈልግ እውነት ለመናገር ሚሚዬ እናት እንኳን ሞታና እኔ እናቴ በህይወት ኖራ አላሳለሁ በህይወት እንኳን ኖራ ምክንያቱም ለሷ ብዬ ነው ከ10 ዓመት በላይ ስደት የኖርኩት የኔን ህይወት ትቼ ለሷ የምኖረው ስለዚህ እናት ማለት እኔም ቃላት የለኝም ጀምር ቃል የላትም ለእናት የሚሆን ቃል የለም እኔ እናትሽ ነክቼብሽ እኔ ሰው ነኝ ብለሽ ታያለሽ ማለት ቆጥልኛል አልችልም ሁላ አልኩሽ እኮ የሰው ምርጫ ነው የምትዘቀጥ ማለት እናት ምንያት ምታክ እንዴት አርጋሽ ነው የምትዘቀዝቂያት አልኩሽ እኮ ሚሚ እኔ አልኩሽ እኮ የኔ ጓደኞች ሁሉ የራሳቸውን ህይወት ሲኖሩ እኔ እናቴን ብዬ በስደት ያረጀው የራሴን ላይ ፍትቼ ትምህርቴን ትቼ እናቴ ብዬ ነው እዚህ ቦታ ላይ ያለሁት ዝቅ እንዳትል ፈልጌ አዎ ብዙ ቤተሰቦች ወንድሞች እህቶች አሉ ግን እናቴ ለኔ ያው እኔ እንጃ ለሁላችንም እናቶች እድሜና ጤና ይስጣቸው እናት ለሚዘቀዝቁት ደግሞ ምንም ልብም የላቸው ልቦናም አይሰጣቸውም እኔ እንጃ ምንም ቃላት አይኖራቸው ለእናት አይድረሱ እናት አይሆኑ መቼም እናትም አይሆኑ መቼም ወልደው ይቅመሱት ሚሚ እናት ለሚዘቀዝቁት ክፉ እርግማን ወልደው ይቅመሱት በቃ ሌላ አይደለም ወልደው እናት ይሆኑ ያኔ ይገባቸዋል እናት ምንም ባላደረገችበት እናት ስንት መከራ አይታ 9 ወር በሆዷን ይዛ ወልዳሽ የምታየው መከራ የምታየው ስቃይ ልጆቿን ለማሳደግ እንደዛ ሆና ያሳደገች እናት እንዴት አስችሎሽ ትዘቀዝቃሽ እንዴት ምንም ቢሆን እኔ በሰራውት እኔ መቀጣት አለብኝ እናቴ ለምን እኔ ንቅጡኝ ለምን ብሩክ ያጠፋ አይደል በቃ ካጠፋ እሱ ንቅጡት እሙሽ ምን አረጋች የምታውቀው ነገር የለም እሷ ስለዚህ ነገር የምትሰማው የምታየው ነገር የለም አረብ አላቅም ያማ ያማ ዝም በል እንሻውሪ ነው ያማ መጀመሪያ እንዴት ዋላችሁ ደህና ናችሁ ሲቀጥል ዛሬ የተከናወነው ነገር በጣም ያሳዝናል እናት ማለት የሰማይ ስፋት ራሱ አይተካትም ማለት ጥልቀቷንና ማንነቷን ለመግለጽ ማለት ነው እናት ሁሉ ነገር ናት እናት እኔ ራሱ ለእናቴ ስል ነው ብዙ መስዋዕት ለራሴ ሳልኖር የተሰደድኩ ልጅ ነኝ እናት ተዘቅዝቃ ሳይ ደግሞ ያመኛል የምር ነው የምላችሁ እሱን ይናገሩ የፈለጉትን ይበሉ እሱንም እኮ የሚናገሩበት የራሱ የሆነ ጥፋት ማለት በፍራንክ የተነሳ ነው እንጂ ልጁ የሚሰደብም አይደለም የሚነቀፍም ልጅ አይደለም እስካሁን ስንከተላቸውም የነበር ነው የሁለቱ ጥንዶች ማለትም የሀይሚና የብሩኬ አንድ ንጹህ የሆነ ልብ ስለነበራቸውም ነው ወደፊትም ይኖራቸዋል አሁን በገጠማቸው በፍራንክ ሰበብ ነገ ደግሞ ተፈቶ ሊመጡ ይችላሉ ግን እኔ የምላቸው ነገር ማለት ነው የእናት ፎቶ የምትዘቀዝቁ ማለት ነው ወልዱ ማያይ እኔ አላቅም እኔ መግለጽ ራሱ እያስጠላኝ ነው እንደው የዘቀዘቃችሁት እንደው በፈጠራችሁ ይሁንባችሁ የእናትየውን ፎቶ አንሱት በቃ እንደው ስለ እግዚአብሔር ብላችሁ ማለት ነው ሰውን አትፍሩ ግን ፈጣሪን ፈርታችሁ የሙሽዬን ፎቶ አንሱት እውነት ታሳዝናለች የሆነ ነገር በመጣ ቁጥር የእሷን ፎቶ የሆነ ነገር በመጣ ቁጥር የእሷን ፎቶ ለምን ችግር ካለባችሁ እኮ ቲክቶክ እኮ ነፃነት ነው በቃ በነፃነት ወጣችሁ እንደዚህ ሰርተካል ብላችሁ ተናገሩ ተራሱን ማለት ነው እስከ መቼ ነው በእንደዚህ የሚቀጥለው ይሄ ነገር ዛሬ ለሁሉም ሰላሙን ያምጣና ልጆቹንም አንድ አድርጎ እግዚአብሔር እንግዲህ እንዲያሳየን ነው የምፈልገው አመሰግናለሁ ስለተሰጠኝ እድሉ ማለት ነው አሚና እያተዋ አዎ ጨርሻለሁ አዎ ግን እንዴት ናችሁ የሚገባ ሰው ካለ ወርዳለሁ እኔ አይኔ እንትን ብዬ ወርዳለሁ እንትናን እየጠበቅን ነው አሁን ቲጂ ትልቋታብናለች እሷን እየጠበቅን ነው ሚሚ በውስጥ ሼር አድርጊላት እስኪ ቲጂ አድርጌላታለሁ ዋትስአፕ ላይ አድርጌላታለሁ ቅድም ራሱ የሚያል ከፈተች ምን ስትል ሰምቻታለሁ እሷን እየጠበቅን ነው ተናግራችሁ ሁላችሁም ተናግራችኋል
ተናገሪ ነው ጨረሳችሁ? እኔ መናገር ነገር ምንም ነገር የለም። በጣም ነው የተሰማኝ። በጣም ነው ልቤ የተሰበረ። እኔ እንጃ ምን እየሰሩ እንደሆነ ምን አይነት ስራ እንደሚሰሩ እኔ በጣም ነው ልቤ የተሰበረው። ዛሬ ከጧት ጀምሬ ምግብ አልበላው፣ ውሃ ራሱ ባፌ አልገባም። ለምን በእናት እንዲጨከናል እንዴ? እናት እኮ ነች ለዚህ ደረጃ ያበቃችን። ለዚህ ደረጃ ያበቃችን እኮ እናት ናት እንዴ? እናት ምን አደረገች? ምን አጠፋች? ልጁ ካጠፋም ብሩኬ ካጠፋ በብሩኬ ሄዱ እንጂ እናት ምን አደረገች? ምን ሰራች? እኛን እኮ ፍቅር የለሽም አንቺ። እናት አይደለም ያሳደገችሽ? ማን ነው ያሳደገሽ? ማን ነው የወለደሽ? ተይ እንጂ ተይ፣ እንደዚህ አታርጊ። በቃ ብሩኬ ያጠፋ፣ ብሩኬን እንደፈለግሽው አድርጊው። ግን እናትን አዘግዝቂ። እናት የመሰለችን እናት እንደዛ አታርጊ። ታይ በአላህ ይዤሻለሁ። እስቲ በአላህ ይዤሻለሁ። አንሹ አይንን እኛ እያመመን ነው። የቱን እንቻልኛ? አረ እባክሽን በፈጠረሽ ታችም ሆነሽ ትሰሚያለሽ። እሙሽን የዘቀዘቅሽው ልጅ አንሽልን። ታይ አንሽልን። እየለመንሽ ነው። ምንም አይጠቅምም ይሄ ነገር። ለማንም የሚጠቅም ነገር አይደለም። አንቺ የምትሰሪው ስራ ነገ ትከፍያለሽ እንጂ እኔ መናገር አቅቶኛል። እኔ በቃ ጨርሻለሁ። ሙጅ ኢምታለች ሙጅ የምትልኩ ልጆች እንዳትልኩ። አሁን ድጋሚ ነው የምላችሁ። እናትነት በጣም ከባድ ነው፣ ላወቀው ማለት ነው። እናትነት በጣም ከባድ ነው እና የእናትን ውለታ ለመመለስ እንኳን ከግራ ጎኗ ወደ ቀኟ ስታዞርን ስለማያ ስትፈልግ ልንወድቅባት የደነገጠችውን ያህል እንኳን አንመለስም፣ የፈለገ ብናደርግላቸው ማለት ነው። ዛሬ ላይ እኔም አልሐምዱሊላህ እናት ነኝ። ግን እናት እውነት እናታችሁን የምትወዱ ልጆች ከሆናችሁ ፎቶ አዘቀዝቁም። እናቶቻችሁ ደግሞ በስነ ስርዓት ነው የሚያሳድጓችሁ። በእናንተ ምክንያት ግን እናቶቻችሁን ታሰድባላችሁ። እዚህ መጥተን ግን በነፃ ዋይፋይ ወላሂ አልዓዚም እናትን መሳደብ፣ እናትን መዘቅዘቅ እንዴት አስችሏችሁ? እኔ እስከማውቀው እናት ብርሃን ነች፣ እናት መንገድ ነች፣ እናት ሁሉ ነገራችን ነች። እኔ እንጃ እናቴን በምን እንደምገልጻት አላውቅም። እኔ እናቴ ጋር ደውዬ እናቴ ብያት ስትለኝ ነው ማለቅሰው ማለት አይደለም። ተዘቅዝቃ ይቻት ማለት ነው። ይቺ የብሩክ እናት ደግሞ እንኳን ልትዘቀዘቅ ስትዝቅ እንኳን ደስ ከመውደድሽም ደስ ከማለሽ አንጻር ታስለቅስሻለች ማለት ነው። ምን ብላ ልጅ ዋለበት እኮ እናት አትልም። እኔ ምን ሳረግ እንደዋለኩ አይታለች እናቴ። ምን እንዳረኩ ታውቃለች? አታውቅም። ምን ታውቀዋለች? ስሩ ብላ ልካለች። መጥተናል፣ ተሰደን ልንሰራ መጥተናል። በዚህ ልክ እናት ለምን ትዘቀዘቅ? ወላሂ ዋጋ ያስከፍላቸዋል። እኔ እንዲኩኑ አላቸው። አላህ ቀልባችሁን ይመልስላችሁ፣ አላህ ሂዳያ ይስጣችሁ። ግን ነገ ጧት ወልዳችሁ ቅመሱት። ይሄን ነው ማለት። ሌላ ነገር እኔ አገርሽ አትግቢ አትቅሪ ምናምን አቅሪ አልላችሁ። ግን ወልዳችሁ ቅመሱት። እርግጠኛ ነኝ ደግሞ የወለዳችሁ ትኖራላችሁ። እናት በዚህ ልክ አይደለችም። እናቱን የሚወድ ልጅ የማንንም እናት ሲያይ በቃ ሲደሰቱም ሲያይ ይስቃል፣ አልቀሰውም ሲያይ ይስቃል ማለት ነው። ስለዚህ እናትን ባትዘቀዝቁ ወላሂ ይመረጣል። እናትነት ብቻ መሆንም አይደለም፣ ልጅም እኮ ለእናቷ ምን አይነት መስዋዕትነት እንደምትከፍል አለች። እናት በተለይ የኢትዮጵያ እናት ደግሞ እንዴት ሆነ እንደሚያሳድጉን ማንኛችንም እናውቃለን። ከጀርባቸውን ስራ ተሸክመው ወይንም ጀሪካን ተሸክመው ከፊታቸው ሰው ካለላቸው እኛን ይዘው ነው ወይንም የሆነ ነገር ተሸክመው እኛን ከፊት ይዘው ወይ ከቅንጭላታቸው ላይ አድርገው ነው ያሳድጉ። ይቺ እናት እንዴት ትዘቀዘቃለች? እንዴት ትዘቀዘ? በተለይ እናት ለምን አስፈለገ? ሲቀጣጠል ፎቶ መዘቅዘቁ ምን ትርጉም አለው? ምን ለውጥ አለው? እሱስ ቢሆን ቢያጠፋ በምክር ነው እንጂ በስድብ እኮ የሰው ልጅ አይገሰጽም። በምክር ይመለሳል። ሰው ሆኖ የማይሳሳት የለም። ከብረት ዝገትም ከሰው ስህተት አይጠፋም። ግን የማንኛውም ፎቶ ለምን መዘቅዘቅ አስፈለገ? እንዴትስ አስቻላቸው ነው ድፍር አድርገው እንደው ሲዘቀዝቁት? እኔ ወላሂ ነው የምላችሁ የምሬን። ፎቶ ፊቴን እንኳን በመስተዋት ላይ የሆነ ቅይር ምን ይመስለኛል። አይደለም ፎቶ አንስቶ መዘቅዘቅ ማለት ነው። አላህን ፍሩ። ነገ ጧት እናት ትሆናላችሁ።
ዋጋ ወላሂ ለዓለም ዋጋ ያስከፍላለችባል። በተለይ ደግሞ ወልደሽ ቅመሹ የሚባለው ቃላት በጣም ከባድ ነው። እናንተ ብሩኬን ያስቀየማችሁ የወዳችሁ መስሏችሁ ነው። ግን ነገ ጧት በዚች በእጃችሁም በምጽፉት በአፋችሁም ስለ እናት መጥፎ የምትናገሩት ወላሂ ለዓዚም እንዳትቀልዱ፣ ዋጋ ያስከፍላችኋል። በጣም ዋጋ የሚያስከፍላችሁ። ስለዚህ እናትን ፎቶ አትዘዝቁ። እናት ለሁላችንም እናት ነው። የማንኛውም እናቱም ከወደደ አንድ ልጅ የማንኛውም ሰው እናት ነች። ለእናት ብርሃን ነች። እናት መንገዳችን ነች። እናት ሁሉ ነገራችን። ያለሷ ህይወታችን ባዶ ነው። ብንስቅም ብናለቅስም ወላሂ ለአዚም ያለ እናታችን አያምርብንም። ስለዚህ ያሉት እና ቤተሰብ ያሉን አላህ እርሜያቸውን ያለ ያስረዝም፣ የሌላቸው ደግሞ ጀነተል ፊርዶስ አላህ ይወፍቃቸው። ስለዚህ እናትን አትዘዝቁ፣ ዋጋ ያስከፍላቸዋል። ዛሬ እናንተ ብሩክን የጎዳችሁ መስሏችሁ ነገ ጧት ግን ዋጋ ያስከፍላቸዋል። አይነጋ መስዋዕት እቋ ተዋራችሁ ይባላል በሀገራችን ተረት ማለት ነው። ስለዚህ አላህን ፍሩ። አላህ ቀልባችሁን ይመልስላችሁ። ፎቶ የሚዘቀዘቁ በተለይ እናትን በቃ ጨርሻለሁ። ወሬ ያበዛሁባችሁ ይቅርታ። ኧረ ጥሩ ነው ያልሽው እናት። ለምን እኔ ለብሩክ ሆነ ለሃይሚም እናት ነኝ። እኔ ሃይሚ ትንሽ ልጅ ነች። ብሩክ ታች ላይ ያላችሁ ሰዎች ኢሞጂ አትላኩ፣ ቤቷን ይዘጋባታል። እንዴ ምን ሆናችሁ ነው? ይሄ የቆየ እኮ ነው፣ የቆየ ነው። አንዴ ነው የተላከው፣ የቆየ ነው። እሺ ድጋሜ ልካ ነው ልጅቷ፣ ድጋሜ እየጻፈች ነው። እና ምን ልትገባ ፈልገ ከሆነ ትግባ፣ ሌላ ኢሞጂ አትላኪ። ይኸውልሽ እንትን አታደርጊ፣ እኛን ክፉ እንዳታስደርግን። እኛ ኢሞጂ አትላኩ። እዚህ ጋር ደግሞ የማይሆን ኮሜንት እንዳትጽፉ። አሁንም ድጋሜ እና በትህትና እንጠይቃችኋለን። ልትገባ ፈልጋለች። እናስገባታለን። ልጆቹ ይጨርሱ፣ እዚህ ጋር ያሉት ይጨርሱ። ሁላችሁም በጣም እናመሰግናለን። በጣም ቀን ልብ ያላችሁ ልጆች ናቸው። ቆይ ሳታውራ መጣች እሷ ትግባን ይወጣል ነው። ቀን ላይ ሳያት ሙሽን በጣም ነው ያለቀስኩት። ብታምኒ ባታምኒ ራሴን አሞኛል። ለምን እና ሳጥሮ ፋጥማ እና እናት ማለት ሁላችሁም ተናግራችኋል። ሄደንም ተናግራለች። ሁላችሁም ተናግራችኋል። ለምን ማልቀስ ሳይሆን ጸሎት አድርጉ። እንደዚህ አይነት ሰዎች እግዚአብሔር ከውስጣችሁ ሰይጣን ያውጣ። ለምን እናት ማለት እኛ ወልደን ባናይ ራሱ ወልደን አላየንም። እኔ ለምሳሌ ምትነግራችሁ ደግሞ እናቴ ወይም እንዴት እንዳሳደገችኝ እንዴት ለእኔ እንደምትራራ ሰው ሀገር ላይ ሆነን እንዴት እንደምታወራን እናውቃለን። እቺ እናት ደግሞ የሁላችን እናት ናት። እንደዛ መሆና እኮ ማታዛዝናችሁ ለምንድን ነው? እኛ አሁን እኔ እናቴን አልወድም እንዴ እስከምን ድረስ ነው እኔን ራሱ ያስባላችሁ ማለት ነው። ለምን እንደዚህ አይነት ነገር አይደለም። እናንተ ራሷ ርባ እኛን አስበልታን፣ ራሷ ጥማ እኛን ውሃ ጠጥታን፣ ራሷ ጡጣ ውስጥ ራሱ ወተት ከሌለበት ወይም ደግሞ በልታ ወይም ጠጥታ ሳይሆን እንደዚህ ጭምር አርጋ ነው ጡታን አጠጥታ ያሳደገችን እናት ማለት ነው። የማንም እናት አከሌ የኔ እናት አይደለችም፣ አከሌ የኔ አከሌ አይደለችም ሳይሆን የማናችን እናት እናታችን እናት የማን ሴት ሆን ድረስ ማለት ነው። ነገ ወልደሻል እያንዳንድሽ ማለት ነው። እዚህ ጋር እናውቃለን። ወልዳችሁ እያንዳንድሽ እንደዚህ የምታደርጊ ወይም ደግሞ ለፎሎ ወይም ደግሞ የሆነ ነገር የምታደርጉ ነገር እሳት ውስጥ ከትላንትና ጀምሬ ነው የምናገረው። ይኸውልሽ በዛው በእናት ላይ ይበጣል። የሚያቃጥልሽ ነገር ነው የሚሰጥሽ። ጥሩ አይደለም። የሰው እርግማን የእነዚህ ልጆች ህዋ ናቸው። እኛ በውስጣችን እየተቃጠል እሷን እያየን እያለቀስን የእኛ እንባ ይኸውልሽ ሰከንድ አስችብሽ የሰው እንባ ለአንቺም ጥሩ አይደለም። ግን ደግሞ ረጅም እድሜ አላት እናታችን። ረጅም ገና የልጅ ልጆቿን ታለች። አንቺ እንዳሰብሽው ሳይሆን የልጅ ልጆቿን ገና ታለች። ይህንን የመሳሰሉ ይህንን ጀግና የመሳሰሉ እናት አባት ሆና ነው ያሳደገችው። ገና ብዙ ነገር መቼ አልተቃጠላችሁም እኮ ገና ትቃጠላላችሁ። ገና ብዙ ነገር ታላችሁ ከዚህች እናት ማለት ተጠንቀቁ። ወይም ዘይት ትደፋባችኋል አንድ ቀን። እግዚአብሔር እመቤቴ ነው የምላችሁ።
እጃችሁን እንደዚህ የሚያደርጋችሁ ነገር ወይም አንድ ቀን እመቤቴ ታሳያችኋለች። እኛ ባናይሽ እመቤቴ ታሳይሻለች። እመብርሃን ድንግል ማርያም ይኸው ታሳያችኋለች። ወይም እጅሽን አቃጥላ ወይም አንድ ቀን በራስሽ በገዛ እጅሽ ራስሽን በብላ ብለሹ ራስሽን ታሳርሻለች። እንኳን ለዚህ እናት ለኛ እናት አትጨነቂ፣ ለራስሽ ተጨነቂ። እሷ ብዙ ገና ትኖራለች። አንቺ እንደዛ ሳይሆን አንቺ ስላልሽው አይደለም የምትኖርም ከዚች ምድር ላይ ማናት የምንሄድ ከዚህ ምድር ላይ ሰው ስላለ ሰው እኛን እገላችኋለሁ ስላለ አይደለም። እግዚአብሔር የፈለገውን ነው የሚወስደው። የሚፈልገው ቀን የእሷም ቦታ ደግሞ ነገ ከነገ ወዲያ ለሰው ሞት የምትመኙ ለሰው ጥሩ መጥፎ ነገር የምትመኙ ስለራሳችሁ የቆፈራችሁ 195 ገቡ ራሳችሁ ነው የምትገቡት። ይሄው እግዚአብሔርን ነው የምላችሁ። መድኃኔዓለምን በገዛ እጃችሁ ነው በገዛ እጃችሁን ታያላችሁ። እነዚህ ልጆች ብዙ ልጆች እያለቀሱ ነው። በውስጣችሁ ብዙ ልጆች እያለቀሱ ነው። ብዙ ልጆች ማለት እዚህ ጋር ያሉት ብቻ ወይም በገዛ እጃችሁ ራሳችሁ ወደ ሞት ናታችሁ ረጅም እድሜ ትኖራለች። ዛሬም ነገም ኖራለች። ገና ብዙ ነገር ታሳየኛለች። ገና ብዙ ነገር ታለች። የልጅ ልጆቿን እስከ ሰባት ነው የሚሄዱ አይደለም። እስከ 7 የልጅ ልጆቿን 8 11 እስከሚል ድረስ ነው የሚሄዱ ማለት ነው። ስለዚህ እግዚአብሔር እናታችን ረጅም የሁላችን እናት ረጅም ተባረክ። ሁላችሁ እዚህ ያላችሁ እናመሰግናለን። እዚህ እንጠብቃታለን። ወደ ፕሮግራማችን ከንገባ በፊት የምታወሩ ልጆች ካላችሁ ገስ ላኩ። ቅር ያላችሁ ነገር ደግሞ ካላችሁ አታልቅሱ። ኦብስዬ ትጃመጣም እንደ ቅድም ላይ ሆነ ቤት አይቻት ነበረ። እየተናደ እየተናገረ ምናምን ነበር። ለይሉም ነበረኝ እሷ ጋር እኔ ቶሎን ወጣው የሆነ ያልሆነ ነገር አይቼሻለሁ። አንቺ ራሱ ስጠይቅ ሚሚ ከፈተች እንደ ቤት እያልሽ ወጣሽ። እሷ ደግሞ እዛው ነበረች። አዎ አይቻችኋለሁ። እሷ ደግሞ እዛው ነበረች እና ምናልባት ላትመጣ ትችላለች ለማለት ፈልጌ ነው። አይ ትመጣለች። ሼር አድርጉላት ትመጣለች። እንደም እኮ ሼር አድርጋልኝ ነበር ለኔ። አዎ እስኪ ጥሯትና አዎ እኛ ስለዛሬው ማውራት ያለብንን ማድረስ ያለብንን እናድርስና ወደ ጨዋታችን እንሄዳለን። ፈታ ማለት አለብን። ሁሌ መጨናነቅ አይደለም። ወጣ ነው ሁላችሁም እዚህ ጋር አሁን ይኸውልሽ ፕሮግራም ከጀመርኑ ማለት ነው። ፕሮግራሙ ላይ ቲጂ ትንሿ እና ሄደን ቲጂ ትልቋ ዜድ ሌላ ማውረድ አይችሉም። ትላንትናም እንደዛ ነው ያስኬድ። አሁንም ደግሞ ማውረድ አውታችሁ አሳጥራችሁ እንደ ትላንትና ነው። ቲጂ ሃይሚዬ ሼር አድርጊላት። ቲጂ ሃይሚዬ ሼር አድርጊላት። ሃይሚ ሼር አድርጊላት። እንደ ትላንትና ከሆነ አልወርድም። እኔም አልወርድም። ችግር የለውም እና እኛ አውርተን እንወርዳለን። ወሬያችሁን ስጨርሱ ትጠሩናላችሁ። ውጪ አለችኝ ዛሬ። ኧረ ታወሪ ቆንጆ እወጣለሁ። ችግር የለብኝም። እኔ ለይሉ ዛሬ ለእኔ ብላ ወጣለች። እኔ ደግሞ እወጣላታለሁ። ዛሬ አከብራታለሁ። ዛሬ አይደለችም ያለችኝ ቀን ይኸውልሽ ሁሉ እኮ እንዲያወራ ነው። ትናንትና ከታች ብዙ ሰው ሊያወሩ ፈልገው አልገቡም። ስለዚህ እነሱም ያውሩ። ሄዱዬ ማሬ መወድሽ ገብቶናል እና እንጀምርና ማውራት ያለብንን አውርተን ሁሉም አውርቶ ሲጨርስ ለጨዋታ እንመጣለን፣ እንሰበሰባለን። ችግር የለውም። ለዛ ነው የመርካቶ ነ ሆበይ በነገራችን ውስጥ ኦብሴ በነገራችን ውስጥ የማታው በጣም ደስ ሲል ድምጼ ኦ ማይ ጋድ ሰምቼዋለሁ። የተመታሽ ሀብታ አይመልስም አይደለም ደስ ሲል ደፋ ቦታ ነው የደረሰልን እኮ የሁላችን ነው። ይሄ እንትና መታለ ለሃይሚና ለቡሩኬ ማነው ሼር ያደረገላቸው? እኔ እንዳቃለ በጣም እኮ ነው ደስ የሚለው። ወይኔ ወደድኩት ድምጼን። በጣም የሚገርም ነው። ይሄ ባደርጊው ሃይሚ መጣለች። ሃይሚዬ ልውጣለሽ የኔ ውድ የኔ ቆንጆ አይደለም ትግባ። አረ ትግባ እንዳትወርጂ አንቺ። ትናንትና የነበራችሁ ልጆች ደጋሜ ዛሬ
ኑና አውሩና ያላወሩ ልጆች አሉ። ለዛሬም ደግሞ የምታወሩ ልጆች በጸሎትና ሄደን በጸሎት በምክር ስድብ እንዳታስገቡ በእግዚአብሔር። ኧረ ስድብ የለም ስድብ የለም። እንደ ትናንትና እንዳትቀየሩ። ተሳስታችሁ ስሜታዊ ውስጥ የሆነ ነገር በምክር በፊትና ጠይቋት። እንዴት አመሽ ቪዲዮውን ይሄን ያህል እኛ የመዳም ቅመሞች ቅንጭላታችን ይሰራል። ስማርት ነው። ዛሬ ሃይሚን አላየሻትም? እንደ እጅና እጅኑ ኪሳ ጀነን ኮራ ቀብራ ብላ ስከኝ ኧረ ወይኔ ኮንፊደንስ እጭቅ እኔ ማለት ነው እኝ እንዳለ ነው የጨረሱት። እንኳን ልናደድና እንዴት ተገለጠ ነው የቀረሁት። ወላሂ ስፍራ የምትሄድ ዶሮ አስቸገረች እኮ። ስሜ ልንገርሽ ማቴጅዬ ስሚ ከላይ ስትመጣ እንዲህ ነው ይሆናል አይደል? ፊቷ ሙልቱ ከምር ብላ ማለት ምን ፈለግሽ ስትላት ይሆን እኔ መስዬ ታየሁኝ ራሴ ጎ የኛው ድማ ቀብራራ ነው ቀብራራ ነው። አሪው ቪዲዮ ልብ ብላችሁ ካያችሁ ሃይሚ ማለት ብሩኬ